ገፍታችሁ እሺ በቃሽ ተረጋጉ ሰሚያለሽ አንድ ጊዜ ጸቡን እየፈጠርሽ ያለሽ ሩታ አንቺ ነሽ አንቺ ነሽ ዝም በይ አንቺ እስኪያውራበት ያው ሁለቱ ምን አገባሽ አንቺ ራሱ ምን አገባሽ ቤተሰብ የፈራ ነው ደረሰ ዛሬ በጣም ነው የሚያሳዝነው ጌታ በጣም ነው የሚያሳዝነው በጣም ማለት ነው ለዚህ ሁሉ ነገር ተጠያቂ ማን ነው የመጀመሪያው ሩታ ናት ኦኬ የመጀመሪያው ሩታ ናት እኔ ሁሌም ቢሆን ትክክል ከሆነ ሰው ትክክል ከሆነች ትክክል ናት እላለሁ ትክክል ካልሆነች ትክክል አይደለችም እላለሁ ኦኬ ለዚህ እንድትደርስ ለዚህ ይሄ የአብርሃምና የሷ ጸብ እዚህ ጋር እንዲደርስ እነዚህ ልጆች እስኪጣሉ እንደዚህ እየተናነቁ በመሃላቸው እንደዚህ አይነት ነገር እንዲፈጠር ምክንያት ሆንሹ ማለት ነው ሩታ አስረግጬ ነው የምነግርሽ አንቺ ነሽ አብርሃምም ነግሮሻል እኔም ደግሞ ደግምልሻለሁ አንቺ ነሽ በጣም ባለጌ ነሽ በጣም ማለት ነው እሱ እኮ የጠየቀሽ ምንም ነገር አይደለም ብር ስጪኝ አላለሽ እዚህ ልኑር አላለሽ ልጄ ልየው በቃ በሰላም መጥቼ ልጄ ልየው ፍቀጂልኝ ነው የጠየቀሽ አንቺ ከማንም ኦፍ ኮርስ ትወድሻለች ማናት እቺ ድንብልቃው ማለት ነው ሜሪ ትወድሻለች ግን አላለ መውደድ የልጅሽን አባት እንደዚህ ዲስሪስፔክት በማድረግ በመገፍተር ምናምን ሌላ ነገር በመፍጠር አይደለም አንቺ መውደድሽን የምትገልጸው ማለት ነው እንዴት አይነት ወራዳ እንደሆንሽ በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚደብረው በቃ የምታደርጉት ነገር በጣም እነዚህ ልጆች የሆነ ነገር ማለት ምንድነው የምታገኝ በቃ እንዳትረሳኝ አብርሃም እንዳትረሳኝ ዶንት ፎርጋት ሚ ኤቭሪቲንግ ያኔ ሁሌ በቃ ጸብ ነው የምትፈልጊ አብርሃም እንዲረሳሽ አትፈልጊ ምክንያቱም አልፈልግሽም ስላለሽ በግድ ከኔ ጋር ኑሪ ነው የምትይው አብርሃምም ማለት ነው ምን አይነት ሰው ነሽ ሴት ልጅ ማለት ነው ለራሷ ክብር ሲኖራት ነው ደስ የሚለው በቃ የሆነ ሰው አልፈልግሽም አልፈልግሽም ካለ በቃ ፍቺው እሱ ሌላ ህይወት የራሱን ላይፍ እየኖረ ነው እና በግድ የሆነ ጸብ እየፈጠረች ሁሌ እሷን እንዲያገኛት ምናምን አትርሳኝ አለው ለማለት ማለት ነው አንቺ ሲጀመር አብርሃምንም ፈልገሽ አይደለም እንደዚህ አይነት ነገር የምትፈጥሪው በመጀመሪያ ፈልገሽው አይደለም ግን ከኤርሜላ ጋራ ሰላም ስለሆነ ኤርሜላ ፍቅር ስለሰጠችው ስለተንከባከበችው ምናምን አብሮ ስለተግባቡ ምናምን ቀንተሽ ነው ይሄ ቅናት ነው እንደዚህ ያደረገሽ ሌላ ነገር የለውም ሌላ ነገር ምንም የለውም በጣም ነው የሚደብረው በጣም ማለት ነው እዩት ጋይስ እዩት ቪዲዮውን አንተ ቆይ ምን አገባ ያገባኛል ምን አገባ እስቲ ምን ታገኛለሽ እንግዲህ አሁን እንደዚህ ሆነ ትስቃለች ደግሞ አታፍረም ምን አይነት ብልግና ነው ምን አይነት ቆይ እኔ እንጃ በስመ አብ ወልድ ማለት እኔ አሁን ምን ብዬ እንደምናገሩላ ነው ግራ የሚገባኝ ጋይስ እስቲ እናንተ ራሱ የሩታ አድናቂዎች ማለት ነው ለጠይቃችሁ ይሄ ጸብ ለዚህ መድረስ ነበረበት ብላችሁ ታስባላችሁ ይሄ አብርሃም ልጄ ልጠይቅ ማለቱ ይሄን እንደዚህ አይነት ነገር እንዲፈጠር ምክንያት መሆን ነበረበት ብላችሁ ታስባላችሁ እስቲ ቆም ብላችሁ አስቡ ነበረበት በዚህ በሰነጠለ ዘመን ቁጭ ብሎ መነጋገር እየተቻለ አንቺ ሌላ ተጨማሪ ሰው ከውጭ አምጥተሽ ቤትሽ ውስጥ ቁጭ አድርገሽ አብርሃምን ልጁን ሊጠይቅ ሲመጣ ልጅህን ማየት አትችልም ምናምን ብለሽ ኦኬ የምታስፈራሩት ምናምን የምትገፈትሩት የምትገለምጡት የምትስቁበት ምናምን መሆን ነበረበት ይሄ ምን ስላረገ ምን ስለበደለሽ ምን ስላረገሽ በቃ ምክንያቱም የሆነ እኛ ማናቀው እናንተ ሁለታችሁ የምታውቁት የራሳችሁ ችግር ስላለ ነው ችግሩን ደግሞ ተናገሩ ውጪ ወይ ደግሞ ይሄ ችግር ለዚህ እዚህ የሚያደርሳችሁ ችግር ላይሆን ይችላል ለብቻ የሚያደርሳችሁ ችግር ላይሆን ይችላል እናንተ የተፋታችሁበት ምክንያት ማለት ነው
ኦኬ በጣም ያሳፍራል። በቃ ያስጠላል። በጣም ዘጊ ነው። ቤተሰብ እንደዚህ ቤተሰብ ድረስ ገብቶ አብርሃምም እህቱን አምጥተው ያው አንቺ እህትሽ ነገ ትመጫለች እርግጠኛ ነኝ። እያየናት ነው በሚዲያ ላይ በስንት ምን እንደምታወራ እሷንም ማለት ነው እየሰማናት ነው እህትሽንም ማለት ነው። እኔ እንጃ በስመ አብ ሴት ልጅ ጥበበኛ ናት ሲባል ነው የማውቀው እኔ ያንቺ ጥበብ የት እንደተደበቀ እኔ አይ ዶንት ኖ አላቅም። ሩታ በጣም አስተዋይ ልጅ ናት ብለን አድንቀንሽ ነበረ በፊት። ያ ጥበብሽ ያ በቃ አይደለ እንደዛ ጥሩ ሴት የነበረሽ ሴት ዛሬ የት እንደደበቅሽው የት እንዳደረግሽው ክብርሽን የት እንዳወለቅሽው እኔ አይ ዶንት ኖ ሩታ የእውነት ፈልጊ፣ ክብርሽን ፈልጊ። አንቺ ክብርሽን አጥተሻል። አብርሃምን አዋርደሽ ራስሽን ተዋርደሻል። አብርሃም እንኳን አንቺ ነሽ ያዋረድሽው እንጂ እሱ አልተዋረደም። አንቺ ነሽ የራቆት አንዴ የራቆት ቪዲዮ አንዴ ምናምን እያልሽ አንቺ ነሽ ያዋረድሽው አብርሃምን። እኔ እንደ አንቺ አይነት ሴት አይቼው አላውቅም። በስመ አብ አትርሱኝ ጋይዝ አትርሱኝ። በቃ ኤቭሪቲንግ በየደቂቃው አስታውሰኝ ነገር ፈለጋ። እኔ ሰው ለካ ጋይዝ አንዳንዴ እልህ የሚባል ነገር አለ። የሆነ ሰው አልፈልግሽም ካለ እንደዚህ ያደርግሻል እልህ። እንደዚህ እንደ ሩታ ግን ራስሽ ላይ ሰርተሽ ያንን ሰው በቃ መርሳት ነው እንጂ ያለብሽ በየደቂቃው አትርሳኝ። ኧረ ይደብራል የምር በጣም ነው የሚደብረው። ከላስ መጀመሪያ አልቅሰሽ ነበር አይደለ ከአብርሃም ጋራ እኛ እኮ አልረሳንም። ለአብርሃም እኮ ራስሽ ነሽ አይደለ እያለቀሰሽ ምናምን ኦፍ ኮርስ ተወጂ ይሆናል። አይ ዶንት ኖ እሱ ልብሽን ነው የሚያውቀው ነው የእውነት ለመናገር። ምክንያቱም ለምን አንቺ አትወጂው ምናምን ብዬ ልደመድመው አልችልም። ምክንያቱም ያኔ አልቀሰሽ ብዙ ነገር ዋጋ ከፍለሽ እንደምትወጂ ስለተናገርሽ ማለት ነው። ገባሽ? ያኔ አልቀሰሽ በጣም ብዙ ነገር እንትን ስላልሽ እና አትወጂውም ልልሽ አልችልም። ግን የሆነ ሰው አልፈልግሽም ካለሽ በቃ ተይው በቃ የወት ተይው። ለምን ትደክሚያለሽ? አሁን እነዚህ ልጆች መሀል የሆነ ነገር ቢፈጠር ሩታ ዛሬ ሩታ ጀግና ናት የሚልሽ ሁሉ ወደ አንቺ ነው የሚዞረው እህቴ። እኔ እውነቴን ነው ልንገርሽ፣ ሼር አድርጉላት ያን ቪዲዮ። የእውነት ዛሬ ሩታ ጀግና ናት፣ ሩታ እንደዚህ ናት ምናምን የሚልሽ ሁሉ ለባሏ ያልሆነች ለልጇ አባት ያልሆነች ነው የሚሉሽ። እኔ ልምከርሽ ባትታገስ የምታመጣ ነው። እነሱ እኛ በርግጫ ማለት ነበር አንቺን በጥፊ በርግጫ ምናምን ነበረ ማለት። እረፍ። ይሄ ሁላ እንዲፈጠር ያደረግሽው አንድም አንቺ ነሽ። አንድም አንቺ ይሄ አንቺ ውጤት ነው። አንድም እንዳትረሺ ሜሪ እንዳትረሺ። አንቺም አለሽበት። አንድም ያንቺ ውጤት ነው። ይሄ አብርሃምና ሩታ እዚህ እንዲደርሱ ምክንያት አንድም አንቺ ነሽ። አብርሃምማ የዋህ ነው። ምን ያርጋት እንዴ? ምን ያርጋት አብርሃም ጋይስ? ምን ያርጋት እንዴ? ምን ያርጋት? እስቲ ቆይ ምን ያርጋት እንዴ? ማንኛውም ሰው እኮ ፍቅር እንጀምራለን። የሆነ ሰው ወይ እኔ ጥፋተኛ ሊሆን ይችላል፣ የሆነ ሰው ወይ ደግሞ የሆነ ሰው ጥፋት ሊኖርበት ይችላል። በቃ አልተግባባን እንለያያለን እንዴ? ሰው ልጅ ካልተግባባ አብሮ መኖር አይችልም። ከተግባባን ብቻ ነው አብረን ልንኖር የምንችለው። አንድ ሰው ደግሞ አልተግባባም አብሮ መኖር አልቻለም፣ በቃ እንለያያለን። ራሷ ናት ደግሞ ያኔ እያበለች እኔ ፍርማ ቀረልኝ ያለች ስታብር የነበረው ሩታ ራሷ ናት። ታዲያ ዛሬ ምን ሄርሜላን ከሱ ጋር ስላይሽ ሄርሜላንም ባያፈቅራሱ ሌላ ሰው አንቺም ቆመሽ አቀሪም ታፈቅሯለሽ ወይ ታገቢዋለሽ ሌላ ምን ነው? የሱን ህይወት ለማበላሸት እንደዚህ መጣር ምንድን ነው? ምን አይነት በቃ እኔ እንጃ። ስማ ቀፈፈኝ፣ በጣም ነው የዘጋኝ የእውነት። መጨረሻውን ቪዲዮ የእውነት በጣም እንትን የሚል ከሆነ ማለት ነው ድጋሚ ቪዲዮ ሰራለሁ ነገ 9:10 ሰዓት ላይ ጠብቁ። ሌላ በጣም እናንተ ያልሰማችሁት እኔ ጋር የደረሰ ነገር አለ። እሱን ይዤላችሁ እመጣለሁ ነገ 10 ወይ 9 ሰዓት በኢትዮጵያ እንደዛ እና በጣም ነው የሚያሳዝነው። በጣም ነው ያዘንኩት እውነት ለመናገር እኔ ይሄ ነገር እዚህ መድረሱ በቃ በጣም የተሰማኝ የእውነት በጣም አሁን ገና ነው ከማር ቤት ወደ